ትርሲት የብሩክን አይንን ለማየት ከብዷታል። ምክንያቱም ሚኪ የባሏ ጓደኛ የነበረው የልጆቿ አባት ጓደኛ የነበረውን አግብታለች። እሱም አልፎ ተርፎ ግን ደግሞ በስካር እሱንም ሆነ የስኔ ቤተሰቦቼ ናቸው ያላቸውን ሰዎች እየተሳደበ ብሩክን እንዴት ሲሆን እንደነበር በደንብ አይተዋለች። እናም አሁን ግን ሄዳ እሱን ለማየት ግራ ብትጋባም ግዴታ የቤቱ ባለቤት እንደመሆኗ መጠን መሄድ እንዳለባት ታስባለች። እንዴት አደራችሁ ማለት አለብኝ። ግን ደግሞ እንዴትስ ነው አይናቸውን ማየት የምችለው? ምክንያቱም ይሄ የተረገመ ሚኪ ምን አስቦ እንደሆነ እንደዛ ጠጥቶ መጥቶ እንደዛ ሲናገራቸው የነበረው ለዛውም እነዛን ምስኪን ሽማግሌ ዛሬ ለመኖር ማለትም የልጆቼ አባት የመኖሩ ትርጉም በእነሱ ነው። እነሱ ስላኖሩልኝ እነሱ አስታመው ስላዳኑት ነው ዛሬ በህይወት አግኝቼ ልጆችም አባት እንዲኖራቸው የሆኑት። እናም አሁን ላይ እነሱን በሱ ስም እነሱን ይቅርታ መጠየቅ አለብኝ በማለት ተነስታ ወደ ሳሎን ትሄዳለች። እነሱም ሳሎን ላይ ቁጭ ብለው እየጠበቋት ነበረ። እንዴት አደርሽ ልጄ በማለት ትልቁ ሰውዬ ሲጀምሩ እግዚአብሔር ይመስገን ጋሼ እንደምን አደራችሁ ብሩኬ ሚጣ ሁላችሁም ሰላም ናችሁ ወይ በማለት ስትጀምር ሁሉም የእግዚአብሔርን ሰላምታ ሰላም ካሏትም በኋላ አንገታቸውን ነበር መድፋት የጀመሩት። እባካችሁ በሚኪ ስም እኔ ይቅርታ ልጠይቃችሁ። አላቅም እንደዚህ ጠጥቶ አይቸውም ሰምቸውም አላቅም። ለመጀመሪያ ጊዜ ነው እንደዚህ ጠጥቶ መጥቶ እየተናገረውና እባካችሁ በሱ ስም ለኔ ይቅርታ አድርጉልኝ በማለት ትጠይቃለች። እሳቸውም ልጄ ትርሲት አንቺ እሱ እኮ ጥፋተኛ አይደለም፣ እኔ የተናገርኩት ንግግር ነው እንደዚህ እንዲሆን ያደረገውና ምንም ችግር የለውም አይዞሽ በማለት ይነግራታል። እሺ ብሩክና ሚጣስ ይቅርታ አድርጋችሁልኛል ወይ በማለት ስጠይቃቸው አዎ ይቅርታ አድርገንሻል ምንም ችግር የለውም በማለት ብሩክም ለማስመሰል ይሞክራል። እሷም ይቅርታ ስላደረጉላት ደስ ስላላት ወደ ኪችን በቃ ቁርስ ላዘጋጅ በማለት ወደ ኪችን ትሄዳለች። ከደቂቃዎች በኋላ ሚጣ ተከትላት ትሄድና ምን ነው ለምን መጣሽ የሚል ጥያቄ ትጠይቃታለች። ሁለቱም በአይነ ጎሪጥ የሚተያዩ ሴቶች ናቸው። ምክንያቱም አሁን ላይ ትርሲት ሚጣን ብሩክን ታፈቅረዋለች ብላ ስለምታስብ ብሩክ የሌላ ሰው እንዲሆን አትፈልግም። እናም ደግሞ ሚጣ ደግሞ እንደ ወንድሟም የምታየው በስስት የምታየው ወንድሟን አሁን እንዴት እንደዚህ አይነት ጥያቄ ትጠይቀኛለች በማለት እጅግ ተናዳለች። እናም አስተያየቷም አነጋገሯም ግራ ስላጋባት ሚጣ ደግሞ የአንቺ ቤት ብቻ ሳይሆን የብሩኬን ቤት ስለሆነ እንደፈለጉ መሆን እችላለሁ የሚለው ነገር ሃይምሯ ላይ ተቀርጿል። ስለዚህ ቆይ ለምን መጣሽ ወደዚህ ግን ሚጣ ስትላት በቅድሚያ ይቅርታ ልጠይቅሽ እፈልጋለሁኝ። ስለ ሁሉም ነገር በጣም አመሰግናለሁ። ይብን አባቴ የተቃጠለውን ቤትም እንኳን በማሰብ ለመስራት ልታግዥን እንደሆነ ሲነግረኝ እጅግ ደስ ብሎኛል እና በጣም አመሰግናለሁ እና የማግዝሽ ነገር ካለ በስራ ላግዝሽ ስትጀምራለች። አመሰግናለሁ ይቅርታውን ይቅርታ አድርጌልሻለሁ ምንም ችግር የለውም። ግን እዚህ ጋር ለስራው ግን ማንንም አልፈልግም፣ እርዳታሽ አያስፈልገኝም፣ ራሴው መስራት እችላለሁ የሚል መልስ ስትመልስላት እሺ ካልሽ እሺ ግን ባግዝሽና ብረዳሽ ደስ ይለኝ ነበር የሚለውን ንግግሯን ስትጠይቃት በፍጹም እንደማትፈልጋትና ብቻዋን መስራት እንደምትፈልግ እሷን ማየትም ሆነ መስማት እንደማትፈልግ ትነግራታለች። ሚጣም እጅግ ተናዳባት ስለነበረ አውቃለሁ ያው ተናደሽብኝ እንደሆነ ስለማቅ ምንም ችግር የለውም ባግዝሽ ደስ ይለኝ ነበር ግን ደግሞ ፍቃድሽ ካልሆነ ደግሞ ችግር የለውም ሄዳለሁ ብላ ወደ ሳሎን ስትሄድ ትርሲትም የያዘችውን ቢላ በቢላው ለመውጋትም ይቃጣት ጀመር። ሚጣ ግን ተነስታ ሄዳለች። ይቺ ሰይጣን የሆነች እዚህ ልታሳስተኝ ነው እየመጣችው እዚህ እውነቴን ነው እሷ የተቀመጠችው እዚህ ቤት በእነዚህ ሁለት መልካም ሰዎች ነው ሽማግሌውና ብሩክ ስላሉ ነው እንጂ እሷን አንድም ቀን እቤቴ ማሳደር አልፈልግም በማለት ልጆቿ እንኳን ሳይቀሩ ሰምተዋል። አሁን ላይ ሚኪም ሚጣን እየገፋፋት ነው። ርብቃ እባክሽ ብሩክን አፍቅሪው እሱ ይወድሻል፣ እናም እባክሽ መንገድ ልክፈትልሽና አፍቅሪው የሚል ነገር መጥቷል። እሷ ደግሞ ከንጹህ ወንድምነት ይልቅ ከሱ ጋር ፍቅር እንዳልያዛትና ንጹህ ወንድሟ እንደሆነ ብትነግረውም ሚኪ ግን እሷን ከሱ ጋር ለማገናኘት እየጣረ ነው። ግን ደግሞ በፍጹም አይሆንም፣ እሱ ወንድሜ እንጂ ፍቅረኛ ሊሆን አይችልም ትለዋለች። እሱ ደግሞ ለምንድነው የማይሆነው? የስጋ ወንድምሽ እኮ አይደለም፣ ስለዚህ ማድረግ ትችያለሽ። ለምንድነው? እሱ ደግሞ እኮ በጣም ነው የሚወድሽ የሚለውን ንግግር ሲናገራት ግራ የተጋባችው ርብቃም
እንዴት እንደዚህ ሊለኝ ይችላል? ለምንድን ነው ግን ቆይ እንደዚህ እየሆነ ያለው? ግን እኮ በፍጹም እዚህ ጋር የልጆቹ እናት አለች። እርግጥ የልጆቹ እናት አንተን አግብታለች። እናንተ እኮ ወራዶች ናቸው። ሁሉም ሰው እንደናንተ ይመስላችኋል አይደል? አንተ የጓደኛህን ሚስት እንዳገባኸው ማለት ነው እኔም ወንድሜን እንዳገባ ነው የምትፈልገው በሚል ቃል ስትናገረው ባክሽ ንሱ አሉባልታ ነው፣ ዝም ብለሽ አንቺ አሁን የምታደርጊውን አድርጊ በማለት ይናገራታል። እንዲገናኙና ሁለቱም እንዲፋቀሩ ቢጥርም ግን ርብቃ የምትሰማው አይመስልም። ግን ደግሞ ብሩክ አጠገቧ ዘወር ሲል እና ሌላ ሰው ሲያዋራው እጅግ የቅና መንፈስ ይታይባታል። እና ታዲያ ስለምትወጁ እና ስለምታፈቅረው አይደለ እንዴ ይብን ላይ እንኳን ከትርሲት ጋር ሊያወሩ ሲሄዱ እንደዛ ስትሆኝ የነበረው ስለዚህ ትወጇዋለሽ ማለት ነው ሲላት መውደድ ማወደዋለሁ ወንድሜ ነው፣ በጣም ነው የምወደው። ግን በዚህ ልክ አይደለም። ስለ ፍቅር አስቤው አላቅም። ንጹህ ወንድሜ ነው። ስለዚህ ወንድሜ የትም ካይኔ እንዲርቅብኝ አልፈልግም። ማንም ሰው እንዲያስከፋውና እንዲያስቀይመውም አልፈልግም ትለዋለች። እሱም እጅግ ተናዶ ስለነበረ እሺ አሁን ለማንኛውም ትናንትና ብዙ ተናገርኳችሁ መሰለኝ አይደለ? ሰክሬ ነበረ መሰለኝ ጠጥቻለሁ እንዴ ትናንትና ሲላት፣ ኧረ እባክህ የተፉትን መመለስ አይቻልም እንጂ የተፋውን መመለስና ማሳየት ቢቻል ኑሮ እኔ ያሳይህና አስመልሰህ ነበረ ስትለው፣ ማለት አሁን ዝም በል፣ ለማንኛውም አሁን ከዚህ ጋር ዘወር በል፣ ብሩክም ሆነ አባዬ ወደዚህ ሳይመጡ ዘወር በል። አባቴን እንዴት እንደተናገርከው እኔና እኔ ብቻ ነን የምናውቀው። ይብን እንኳን ብሩኬ እንዴት እንደተናደደ ቆየ ዚህና ክለን ምን አድርጌ ነው እንዴ በቤቴ እንደ ቆይ ምንም ማድረግ መተንፈስ አልችልም እንዴ ሲል፣ በል ይሄ ያንተ ቤት ብቻ ሳይሆን የወንድም የጓደኛ ቤት መተገባህ እንጂ ያንተ ቤት አይደለም። ይሄ የትርሴትና የወንድሜ ቤት ነው። ስለዚህ አንተን አይመለከትም። ምናልባት ትርሴትን አግብታል ሊሆን ይችላል፣ ቤቱ ግን ያንተ አይደለም ስትል በአማርኛ ስትወጋው እጅግ ተናዶ ስለነበር እሱም ጥሏት ሄዳል። ለካ እውነቷ ነው ትርሴት፣ አንቺ ከኛ ጋር መኖር አትችይም፣ እነዚህ ሁለት ሰዎች ስላሉ ነው እንጂ ያለችው በማለት ተናግሯት ይሄዳል። የትርሲት ሹፌር የሆነው የሚኪ ጓደኛ እና እንዴት ነው እትዬ ደህና ነሽ ወይ በማለት ደህና ነኝ፣ ግን መጠጥ እንዳትጠጣ እባክህን አደራ፣ የልጆችን ነገር አደራ ሰጥቼሃለሁ ስትለው፣ በፍጹም መጠጥ አይጠጣም፣ ግን ከዚህ በፊት አይቼሃለሁ፣ ፊትህ አዲስ አልሆነብኝም የሚል ጥያቄ ስጠይቀው፣ አዎ ይሆናል እንዲህ ጓደኛዬ እኮ ነው ትርሲት፣ የኔ ጓደኛ ነበር እኮ አሁን ተጠፋፋን እንጂ በጣም የምወደውና የማቀርበው ጓደኛዬ ነበር። ስለዚህ አይተሽዋል ማለት ነው፣ ከኔ ጋር ነው ያየሽው። መጠጣት ይጠጣል፣ ግን አሁን እንደ በፊቱ አይጠጣም እንጂ መጠጣትማ ይጠጣል። በፍጹም መጠጥ የተከለከለ ነው። መኪና የምታሽከረክር ከሆነ መጠጣት ጠጥተህ ልጆችን ትምህርት ቤት እንድትወስድብኝ አልፈልግም፣ መኪናም እንድትይዝ አልፈቅድልህም በማለት ታስጠነቅቀዋለች። ምንም ችግር የለውም እየኔም መቤት እንጂ እንዳዘዝሽኝ እሆናለሁ፣ ስራዬን አክብሬ እሰራለሁ በማለት ለትርሲትም ይነግራታል። ትርሲትም በጣም ጥሩ፣ ልጆቼን አደራ፣ እኔ ለልጆቼ ነው የምፈልግህ፣ ከልጆቼ በላይ ምንም የለም በማለት ትርሲት ስራዋን ትታ ቤቱናለች። ሚኪ ወደ ስራዋ እንድትሄድ ቢገፋፋትም